ከጠቅላላ አመራጮች ውስጥ 49.3% ደርሷል። ሶስተኛ ከሴቶች በምርጫው እንዲሳተፉ እና የመብታቸው ተጠቃሚ እንዲሆኑ ዘርፈ ብዙ ስራ ተሰርቷል። ስለዚህ ካለፉት ምርጫዎች የተሻለ ግንዛቤ መፍጠር ተችሏል። ህግና ህግ ብቻ መሰረት አድርገው ገለልተኛ ሆነው ለህግ የበላይነት መቆም ያለባቸው የፍትህ ተቋማት ናቸው። ሪሊ እንደዛ ነው አሁን ያለው። በየቦታው የምናያቸው ነገሮች ከዚህ ተቃራኒ ሆኑ ነገሮች። ኦፍ ኮርስ ጠንካራ ተቋማት ይኖራሉ፣ ጠንካራ ባለሙያዎች ሊኖሩ ይችላሉ። ግን ክፍተቱ ሰፊ ነው። ብዙ ስራዎች የሚቀሩበት ኤሪያ ነው። ትናንት አመሻሽም በኦማን ስትራቴጂካዊ ነዳጅ መጫኛ ተርሚናል ሚና አልፋሃል ላይ የተከሰተው ታላቅ ፍንዳታ የዓለምን የነዳጅ ገበያ ብቻ ሳይሆን የዲፕሎማሲውንም ተስፋ ያጨለመ ይመስላል። በአንድ በኩል ፕሬዚዳንት ዶናልድ ትራምፕ ታላቅ ስምምነት ላይ ደርሰናል እያሉ በሚመኩበት በዚያው ቅጽበትም በመሬት ላይ ያለው እውነታ ግን ከተሞችን ወደ ፍርስራሽነት የሚቀይር አውዳሚ ጦርነት ሆኖ ቀጥሏል። ስለዚህ ቴክኖሎጂ በራሱ ማንኛውም ቴክኖሎጂ ሲመጣ የራሱ የሚወስዳቸው ጊዜዎች አሉ። ሰው አውቆ ጥቅሙ ገብቶት ያንን አገልግሎት ወደ ተግባር እስኪያውል ድረስ ባለው ማለት ነው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግናቸው መረጃዎች አለፍን። የኢትዮጵያ ሴቶች ፌዴሬሽን 7ኛው ጠቅላላ ምርጫ የተሻለ የሴቶች ተሳትፎ የታየበት እንደነበር ገልጿል። በዘንድሮ ምርጫ 49.3% ያክል መራጮች ሴቶች እንደነበሩ የገለጸው ፌዴሬሽኑ በቀጣይ የሴቶች እጩዎች ተሳትፎ 30% መሆን እንዳለበት ጠቁሟል። ሚኪያስ ኃይሌ የኢትዮጵያ ሴቶች ፌዴሬሽን በ7ኛው ጠቅላላ ምርጫ ከ14000 በላይ ታዛቢዎችን በማሰማራት ከ25000 በላይ የምርጫ ጣቢያዎች ላይ የነበረውን የምርጫ ሂደት መታዘቡን አስታውቋል። በመራጭነት ከተመዘገቡ ከ54 ሚሊዮን በላይ ዜጎች መካከል 49.3% የሚሆኑት ሴቶች መሆናቸውን የገለጹት የፌዴሬሽኑ ዋና ዳይሬክተር ገነት ስዩም ፌዴሬሽኑ ከተሳትፎ አንጻር የወሰደውን ግምገማ አብራርተዋል። ከቀደሙት ምርጫዎች ጋር ሲነጻጸር መሻሻል አሳይቷል። ከጠቅላላ አመራጮች ውስጥ 49.3% ደርሷል። ሶስተኛ ከሴቶች በምርጫው እንዲሳተፉ እና የመብታቸው ተጠቃሚ እንዲሆኑ ዘርፈ ብዙ ስራ ተሰርቷል። ስለዚህ ካለፉት ምርጫዎች የተሻለ ግንዛቤ መፍጠር ተችሏል። እንደ ድክመት የለየናቸው አንደኛ ጂኦግራፊካሊ ድንበር አካባቢ ያለው የሴቶች ምዝገባ ዝቅተኛ የነበረ መሆኑን፣ አንዳንድ ፖለቲካ ፓርቲዎች በሴቶች ቅስቀሳ ላይ በቂ ትኩረት አለመስጠታቸው፣ ሶስተኛ ለአካል ጉዳተኞች የተዘጋጁ ምቹ ሁኔታዎች ውስን መሆናቸው። የምርጫ ጣቢያ አስፈጻሚዎች የተለያየ የግንዛቤ ደረጃ ላይ መሆን ከፌዴሬሽኑ ትዝብቶች መካከል የሚጠቀስ መሆኑን የጠቆሙት ዋና ዳይሬክተሯ ምርጫ ቦርድ ለሚነሱ አስተያየቶች ፈጣን ምላሽ መስጠቱን ጠቁመዋል። ሌላ የምርጫ አስፈጻሚዎች ግንዛቤ ልዩነት መኖር ነው። በበርካታ የምርጫ ጣቢያዎች ላይ በምርጫ አስፈጻሚዎች መካከል ወጥ የሆነ የግንዛቤ ያለመኖር ታይቷል። በተለይ አንዳንድ አስፈጻሚዎች ጋዜጠኞችንና ታዛቢዎችን ወደ ምርጫ ጣቢያዎች አለማስገባት፣ ተገቢውን መረጃ ለታዛቢዎችን ለመስጠት ፈቃደኛ አለመሆን ናቸው ተስተውሏል። የምርጫ ቦርድ ሚና ችግሮች በሚከሰቱበት ጊዜ ለማረም ያደረገው ጥረት ሳናደንቅ አናልፍም። ሆኖም ችግሮች ሲከሰቱ መፍታት ብቻ ሳይሆን አስፈጻሚዎች በቅድሚያ በበቂ ሁኔታ እንዲበቁ ማድረጉ አስፈላጊ መሆኑን አይካድም። ይህ በቀጣይ ምርጫዎች ወጥ የሆነ ሰፊ የቅድመ ስልጠናና የአቅም ግንባታ ስልጠና መስጠት እንዳለበት ያሳያል። በሚቀጥሉት ምርጫዎች የሴቶች እጩዎች ቁጥር ለማሳደግ ፓርቲዎች የውስጥ ደንብ እንዲያወጡ የጠየቁት ዋና ዳይሬክተሯ ቢያንስ 30% የሚሆኑ እጩዎች ሴቶች እንዲሆኑ መስራት ከሁሉም የፖለቲካ ፓርቲዎች የሚጠበቅ መሆኑን አስምረውበታል። የፍትህ ዘርፉን ውጤታማነት ለማሳደግ ለባለሙያዎች ስልጠናዎችን እየሰጠ መሆኑን የሕግና ፍትህ ኢንስቲትዩት አስታውቋል። መሰል ስልጠናዎች የሚያመጡት ውጤት በአግባቡ ሊገመገም እንደሚገባም ተጠቁሟል። ኃይለ ገብርኤል ታደሰ የፍትህ ስርዓቱ የዜጎች የመጨረሻው የእምነትና የከለላ ተቋም ነው። ይሁንና በሀገራችን የፍትህ ስርዓት ውስጥ በተደጋጋሚ የሚነሱ የመልካም አስተዳደር እጦቶች፣ የህግ የበላይነት መጓደልና የፍትህ መጓተት ችግሮች አሁንም ድረስ የህብረተሰቡ የዕለት ተዕለት የቅሬታ ምንጮች ሆኖ መቀጠላቸውን የህግ ባለሙያዎች ያነሳሉ። እነዚህን ችግሮች ለመፍታትና ተቋማቱን ለማዘመን በሚል የፌዴራል የህግና ፍትህ ኢንስቲትዩት ለዳኞች፣ ለአቃቢያነ ህግና ለሌሎችም የፍትህ ዘርፍ ባለሙያዎች የተለያዩ የአቅም ግንባታ ስልጠናዎችን ሲሰጥ ቆይቷል። የሚሰጡ ስልጠናዎችና
ይሁንና በስርዓቱ ላይ የሚፈሰው መዋለ ንዋይ በታችኛው የህብረተሰብ ክፍል ዘንድ የሚጠበቀውን ያህል ተጨባጭ የፍትህና የመልካም አስተዳደር ለውጥ አምጥቷል ወይ የሚለውን ጥያቄ በተመለከተ ውጤታቸው በአግባቡ መጠናት እንዳለበት የሚያነሱት የህግ ባለሙያው ካሳሁን ሙላቱ ናቸው። የሚጠበቀውን ያን ያህል ውጤት ያመጣ አይመስለኝም በእኔ ግምገማ። ምክንያቱም አሁንም በፍትህ ስርዓቱ ላይ በፍትህ ተቋማት ላይ የሚነሱ በርካታ የመልካም አስተዳደር ችግሮች አሉና እነዛ መቀረፍ ነበረባቸው ወይንም ሲግኒፊካንት የሆነ በሚሰጠው ስልጠና ትምህርት ልክ ለውጦች መምጣት ነበረበት። ፍትህ ስርዓቱ ላይ ያሉ በርካታ ስብራቶች አሉ፣ በርካታ የመልካም አስተዳደር ችግሮች አሉ። ስቲል አሁንም ትልቅ የመልካም አስተዳደር ምንጭ ነውና አልቲሜትሊ የስልጠናዎቹ ውጤት በአግባቡ መጠናትና መገምገምና ሪቫይዝ መደረግ አለበት ከሚሉ ወገኖች ነኝ። የፍትህ ስርዓቱን ለማሻሻል አዳዲስ የህግ ማዕቀፎችንና አዋጆችን ማውጣት እንደ አንድ ትልቅ እርምጃ ይወሰዳል። የፌዴራል የህግና ፍትህ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ በቅርቡ የወጡትን አዳዲስ የወንጀል ስነ ስርዓትና የማስረጃ ህጎችን ተግባራዊ ለማድረግ ከፌዴራል እስከ ክልል ያሉ የፍትህ አካላትና የሚመለከታቸው አካላት በቂ ግንዛቤ እንዲኖራቸው የማድረግ ስራዎች እየተሰሩ መሆናቸውን ይገልጻሉ። አገር አቀፍ ደረጃ የሚወጡ አዋጆች፣ ደንቦች፣ አሰራሮች ይኖራሉ። ከዚህ ቀደም ደግሞ የተዘጋጁ የተለያዩ የወንጀልም ይሁን የፍትሐ ብሔር ኮዶች አሉ። ያም መሰረት በማድረግ አዳዲስ የህዝብ ተወካዮች ምክር ቤት የሚያወጣውን አዋጅ ዳኞችም፣ አቃቤ ህጎችም ሌሎችም የህብረተሰብ ክፍል እንዲያውቅ እናደርጋለን። እንግዲህ ስልጠና በሚመለከት ለፌዴራል ብቻ ሳይሆን ክልሎችም ደግሞ የስልጠና ተቋም የሌላቸው አሉ። ለነሱም አስፈላጊውን ድጋፍ እናደርጋለን። ለምሳሌ አሁን በቅርቡ የወጣውን የወንጀል ስነ ስርዓት ህግና የማስረጃ ህግን በተመለከተ በዛ ውስጥ የተካተቱ ከዚህ በፊት ያልነበሩ ወይም የተሻሻሉ ብዙ ጉዳዮች አሉና ዳኞች፣ አቃቤ ህጎች በየደረጃው የሚገኙ የዳኝነትና የፍትህ አካላት ይህንን በደንብ ካላወቁ ስራውን መስራት ስለማይችሉ ያ በእነሱ ዘንድ እንዲታወቅና እንዲሰርጽ ነው የምናደርገው። የህግ ባለሙያው ካሳሁን ሙላቱ እንደሚሉት አዳዲስ ህጎችን ማውጣትና ማስተዋወቅ አንድ ወሳኝ እርምጃ ቢሆንም የችግሩ መሰረት ግን ከህግ እውቀት ማነስ ብቻ የሚመነጭ አይደለም። የፍትህ ተቋማት ከማንኛውም ወገንተኛነት ነጻ ሆነው የህግ የበላይነትን መሰረት አድርገው እንዲሰሩ ማድረግ ዋነኛው ከባዱ ፈተና ነው። በሀገራችን የፍትህ አካላትን ማሰልጠንና የማዋቀር በተደጋጋሚ እየተሰራ ቢሆንም አስፈላጊውን ግምገማ በማድረግ ማሻሻያዎችን መተግበር እንደሚገባ የህግ ባለሙያው ይጠቁማሉ። ህግና ህግን ብቻ መሰረት አድርገው ገለልተኛ ሆነው ለህግ የበላይነት መቆም ያለባቸው የፍትህ ተቋማት ናቸው። ሪሊ እንደዛ ነው አሁን ያለው። በየቦታው የምናያቸው ነገሮች ከዚህ ተቃራኒ የሆኑ ነገሮች። ኦፍ ኮርስ ጠንካራ ተቋማት ይኖራሉ፣ ጠንካራ ባለሙያዎች ሊኖሩ ይችላሉ። ግን ክፍተቱ ሰፊ ነው። ብዙ ስራዎች የሚቀሩበት ኤሪያ ነውና ሪሊ 78 ከዛም ዓመት በላይ ይሄ የፍትህ ተቋማት ለዳኞች ተናሽት ቆይቷል፣ ለአቃቤ ሕግ ተናሽት ቆይቷል። ምንድነው ያስመዘገብኩት ውጤት የሚለውን መገምገምና የስትራቴጂ ለውጥ ማድረግ ካለበት ትክክለኛው ጊዜ ነው ብዬ ነው አስበው። በፍትህ ስርዓቱ ተገቢውን ለውጥ ለማምጣት የስልጠናዎቹ ጥራትና አሰጣጥ በድጋሚ በመገምገም ተግባራዊነቱ ላይ ሊሰራ እንደሚገባም ተመላክቷል። የአየር ንብረት ለውጥ ተጽዕኖ በሰዎች ዕለታዊ እንቅስቃሴ ላይ አደጋ መደቀኑን ኮንሰርቲየም ፎር ክላይሜት ቼንጅ ኢትዮጵያ ገልጿል። የጎርፍ አደጋ፣ የመሬት መንሸራተትና መሰል ተፈጥሯዊ አደጋዎችን ለመከላከል ህብረተሰቡ አካባቢውን ሊንከባከብ እንደሚገባም አመላክተዋል። ተጨማሪ አለን። ኮንሰርቲየም ፎር ክላይሜት ቼንጅ የተሰኘ ሀገር በቀል ድርጅት ዓለም አቀፍ የአካባቢ ቀንን በማስመልከት ታዳጊዎች ስለ አካባቢ ጥበቃና ስለ አየር ንብረት ለውጥ ያላቸውን ግንዛቤ ለማሳደግ ያለመ የመስክ ምልከታና የግንዛቤ ማስጨበጫ መርሃ ግብር አካሂዷል። የአየር ንብረት ለውጥ ተጽዕኖ በዕለታዊ ህይወታችን ላይ አደጋ እየደቀነ ይገኛል የሚሉት የተቋሙ የፕሮጀክት አስተባባሪ አቶ አላዛር ዳቃ ከቅርብ ጊዜ ወዲህ እየተበራከቱ የመጡት የጎርፍ አደጋዎች፣ የመሬት መንሸራተት፣ ያልተለመደ የሙቀት መጠን መጨመርና የፀሐይ ንዳድ መባባስ የዚሁ ዓለም አቀፍ ቀውስ ቀጥተኛ ማሳያዎች መሆናቸውን አስረድተዋል። ችግሩን ለመቅረፍ መንግስታዊ ጥረቶች ብቻቸውን በቂ አለመሆናቸውን የጠቆሙት አቶ አላዛር በህብረተሰቡ ዘንድ ያገባኛል የሚል ስሜት ማጣት ትልቁ ፈተና መሆኑን አንስተዋል። በየቦታው የሚጣሉ ቆሻሻዎች ሲከማቹ በካይ ጋዝ ወደ አየር ስለሚለቁም ለምድር ሙቀት መጨመር ጉልህ አስተዋጽኦ እያደረጉ መሆኑን አክለው የጠቆሙት አስተባባሪው ማህበረሰቡ አካባቢውን በማጽዳት የበኩልን አስተዋጽኦ ማድረግ እንዳለበት ተናግረዋል። የአየር ንብረት ለውጥ ለአንድ ሰው የሚተው አይደለም። እያንዳንዳችን የምንጎዳው የምንጠቀመው እያንዳንዱ ግለሰብ ነው። ስለዚህ እያንዳንዱ ግለሰብ እንደ ማህበረሰብ ነው እንደ አገር ሆኖ በአንድ ላይ በጋራ አካባቢያችንን መጠበቅ የአየር ንብረት ለውጥን
መቋቋም የምንችልበትን ሜካኒዝሞች መጠቀም የግዴታ ነውና ሁላችንም ይሄን ነገር ማድረግ አለብን ነው የምለው። አሁን የምታየው ጎርፍ፣ የመሬት መንሸራተት እንዲሁም አሁን የሙቀት መጨመር አሁን እዚህኛ ራሱ የቆምንበት እቺኛው ቦታ ላይ ጥላ ስለሆነች ነው እንጂ ሌላውን ደግሞ ወጣ ብትል ፀሐይ ንዳዱ ይመታናል እና ይሄን ስትመለከት ለውጡ የሚታይ ነው። ምንም የለም ብለን የምንከደው ነገር ሳይሆን የሚታይ ነገር ስለሆነ ያንን መከላከል የምንችልበትን መንገድ ወይንም ተቋቁመን መኖር የምንችልበትን መንገድ መፍጠር የግዴታ ነው። ከተማሪዎቻቸው ጋር ተገኝተው ዓለም አቀፍ የአካባቢ ጥበቃ ቀንን ሲያከብሩ ያገኘናቸው የንጋት ኮከብ ትምህርት ቤት ርዕሰ መምህር ወንዲራድ አረጋ በበኩላቸው እየተባባሰ የመጣውን የአየር ንብረት ለውጥ ለመቋቋም የግንዛቤ ፈጠራና የችግኝ ተከላ ስራዎች ተጠናክረው ሊቀጥሉ ይገባል ይላሉ። ያልተለመደ የሙቀት መጠን መጨመር፣ የዝናብ ወቅቶች መዛባት፣ የበልግ ዝናብ መቅረት፣ የክረምት መዛባትና በዓለም አቀፍ ደረጃ የውቅያኖስ የውሃ መጠን መጨመር የችግሩ አሳሳቢ ማሳያዎች መሆናቸውንም ገልጸዋል። ይህንን ዓለም አቀፍ ስጋት ለመቀልበስ በሀገር አቀፍ ደረጃ እየተተገበረ ያለው የአረንጓዴ አሻራ መርሃ ግብር ወሳኝ መፍትሄ መሆኑን አቶ ወንዲራድ ተናግረዋል። ከፍተኛ የሆነ የአየር ንብረት ለውጥ እየታየ ነው ያለው። አካባቢያችን በጣም ሞቃታማ እየሆነ ያለው። ቀደም ሲል እንደውም በመጽሐፍት ላይ ልጆቻችን እናስተምር ይሄ ደጋ፣ ወይና ደጋ፣ ቆላ፣ በረሃ ብለን እናስተምረው አካባቢ አሁን ግን ደጋ ብለን ያስተማርናቸው አካባቢ በአሁን ሰዓት ስንመለከተው ደጋ የነበረው ወደ ወይና ደጋ፣ ቆላ የነበረው ወደ በረሃ የተቀየረበትና ከፍተኛ ሙቀት ያለበት ሰዓት ነው። ፕላስ ደግሞ ይሄ የአየር ንብረት በመምጣቱ ምክንያት የተለያዩ የወቅቶች መቀየር፣ ዝናብ የመዘግየት፣ ክረምት በልግ የሚባል አለ። አንዳንድ ጊዜ ወቅት መቅረት፣ የክረምቱን መዘግየትና ይሄ ነገር የመጣው በዚህ በክላይሜት ቼንጅ ላይ ስለሆነ እዚህ ጉዳይ ላይ መምከር ስላለብን ልጆቻችንን ማስተማር ስላለብን እንደ ተቋም እንደ ትምህርት ቤት በዚህ ላይ እየሰራን ያለ ነው። የአየር ንብረትን ለመጠበቅ ተማሪዎች ላይ መሰራት እንዳለበት የሚናገሩት የካ ምስራቅ ጮራ ትምህርት ቤት የትምህርት ቤት መሻሻል ምክትል ርዕሰ መምህር የሆኑት መሰረት ደርብ ናቸው። አክለውም ተማሪዎች በትምህርት ቅጥር ግቢና በሚኖሩባቸው አካባቢዎች አረንጓዴ ልማት ስራዎች ላይ መሳተፍ እንዳለባቸውና ሌሎችም የሚመለከታቸው አካላትም የተተከሉ እጽዋትን ክትትል ማድረግ አስፈላጊ ስለመሆኑ አብራርተዋል። ተማሪዎች በትምህርት ቤት ደረጃ በተለያዩ ክበባት አለ፣ የአካባቢ እንክብካቤ ክበብ አለ። ይህን ታሳቢ ማድረግ ልጆች ከትምህርት ቤት ግቢ ጀምረው ውጭንም እንድንከባከቡ በክበባት ግንዛቤ ይፈጠራል። በዚህም ላይ ባለድርሻ አካል ሆነው አካባቢያቸውን በማጽዳት እጽዋትን በመትከልና ልዩ ልዩ አስተማሪ ጽሁፎችም ለሌሎች አካላት በማቅረብ እንቅስቃሴ እንዳደረጉ በተማሪዎች ላይ እየተሰራ ነው ያለው። አካባቢ በካይ የሆኑ ነገሮችን ማስወገድ ነው። የቆሻሻ አወጋገዳችንን ማስወገድና እሱ መቀነስ መቻል አለብን። ከዛ ባሻገር ደግሞ እጽዋትን መትከል። እጽዋትን ስንተክል ለይስሙላ መሆን የለበትም። ተተክለው ነገ የአየር ንብረቱን ሊጠብቁልን የሚችሉ በተለይ ሀገር በቀል እጽዋት ላይ ቢሰራ የተሻለ ጥቅም ይኖረዋል። ኮንሰርቲየም ፎር ክላይሜት ቼንጅ ኢትዮጵያ ላለፉት 10 ዓመታት በአየር ንብረት ለውጥ ዙሪያ የግንዛቤ ማስጨበጥ፣ የአቅም ግንባታና የቅስቀሳ ስራዎችን ሲሰራ የቆየ ተቋም ሲሆን የዓለም አቀፍ የአየር ንብረት ጉባኤዎችን መሰረት በማድረግም ለጋዜጠኞች፣ ለማህበረሰብ ክፍሎችና ለአመራሮች ስልጠናዎችን በመስጠት የተቋማትና የግለሰቦችን አቅም በማጎልበት ላይ የሚገኝ ተቋም ነው። የኦማን የነዳጅ መጫኛ ተርሚናል በደረሰበት ፍንዳታ ሳቢያ በጊዜያዊነት መዘጋቱ ተሰምቷል። ፍንዳታው የተከሰተው በድሮን በተሰነዘረ ጥቃት ሳይሆን እንዳልቀረም ተጠቁሟል። ጥቃቱ የመካከለኛው ምስራቅ ቀጠናን ውጥረት ያባባሰ ሲሆን ጦርነቱ ከተቀሰቀሰበት የካቲት ወር ጀምሮ እስከ ሰኔ 2026 መጀመሪያ ድረስ ኢራን በባህረ ሰላጤው ሀገራት ላይ የሰነዘረችው ጥቃት 7028 መድረሱም የተነገረው። ሙሴ ከበደ ዝርዝር አለው። በመካከለኛው ምስራቅ ምድር ላይ እየታየ ያለው ክስተት አሁን ከቁጥጥር ውጭ ወደ ሆነ አቅጣጫ እየተቀየረ ይመስላል። የባሩር ጢስ የሸፈነው የፋርስ ባህረ ሰላጤ ሰማይ በየሰከንዱ በሚፈነዱ ሚሳኤሎችና ድሮኖች ተቀዶ ውሏል። ዓለም እስትንፋሷን ዛግ የምትጠብቀው የአሜሪካና የኢራን ፍጥጫ አሁን ግልግል ወታደራዊ እሳት ሆኖ ቀጠናውን እያቃጠለው ቀጥሏል። ትናንት አመሻሽም በኦማን ስትራቴጂካዊ ነዳጅ መጫኛ ተርሚናል ሚና አልፋሃል ላይ የተከሰተው ታላቅ ፍንዳታ የዓለምን የነዳጅ ገበያ ብቻ ሳይሆን የዲፕሎማሲውንም ተስፋ ያጨለመው ይመስላል። በአንድ በኩል ፕሬዚዳንት ዶናልድ ትራምፕ ታላቅ ስምምነት ላይ ደርሰናል እያሉ በሚመኩበት በዚያው ቅጽበትም በመሬት ላይ ያለው እውነታ ግን ከተሞችን ወደ ፍርስራሽነት የሚቀይር አውዳሚ ጦርነት ሆኖ ቀጥሏል። የኢራን አብዮታዊ ዘብ በቅርቡ በኩዌት በባህሬንና በኦማን ላይ የከፈተው መጠን ሰፊ የድሮን ናዳ፣ አሜሪካ በኢራን ደሴቶች ላይ የፈጸመችው አጸፋዊ ድብደባ እንዲሁም በዋሽንግተን ዲሲ
በትራምፕ ላይ የተነሳው ታሪካዊ የሪፐብሊካን አመፅ የኢራን ጦርነት ወቅታዊ ክስተቶች ሆኗል። በኦማን የነዳጅ ኢንዱስትሪ እምብርት በሆነው በሚና አልፋሃል ተርሚናል ላይ በድሮን የተሰነዘረ ነው ተብሎ የሚታመን ታላቅ ፍንዳታ ተከስቷል። ይህ ፍንዳታ በመርከብ ማቆሚያ ጣቢያዎች መካከል በመከሰቱ የነዳጅ ጭነት አገልግሎት ሙሉ በሙሉ እንዲቋረጥ ተደርጓል። ሮይተርስ እንደዘገበው ከሆነ በርካታ ግዙፍ የነዳጅ ጫኝ መርከቦች ከወደብ ውጪ መለቅ ጥለው በድንጋጤ እንዲቆሙ ተገደዋል። ይህ በኦማን ላይ የተቃጣው ጥቃትም ኢራን ጦርነቱን ከቀድሞ ይበልጥ እያሰፋች መሆኑን የሚያሳይ ትልቅ ምልክት ሆኗል። ኢራን በበኩሏ የአሜሪካንን የእዝና የቁጥጥር ማዕከል የያዘች መርከብን መምታቷን ብትገልጽም የአሜሪካው የማዕከላዊ እዝ ግን ይህን መረጃ የፈጠራ ወሬ ሲል አጣጥሎታል። የኢራን አብዮታዊ ዘብ የሰነዘረው ጥቃት በዚህ ብቻ አላበቃም። አሜሪካ በሆርሙዝጋን ግዛት በሚገኘው የሲሪክ ደሴት የኮሚኒኬሽን ህንፃ ላይ ለፈጸመችው ድብደባ አጸፋ ለመመለስ የኢራን የጦር ጀቶች ጥቃቱ ተሰንዝሮበታል ያሉትን የአሜሪካ አየር ኃይል ካምፕ ኢላማ በማድረግ መምታታቸውን ገልጸዋል። ኢራን የትኛውን ካምፕ እንደመታች በዝርዝር ባትገልጽም ትንኮሳው ያለምላሽ አይቀርም በሚል የሰነዘረችው ማስጠንቀቂያ ግን ቀጠናውን በርጥብ ጭር ላይ አስቀምጦታል። በተመሳሳይ ሰዓት በኩዌት ሰማይ ላይ የታየው የሚሳኤልና የድሮን ናዳ መላውን ሀገር አንቀጥቅጧል። የኩዌት አየር መከላከያ ስርዓት ተከታታይ ያላቸውን ጥቃቶች መክቷል። ኩዌት ግዙፍ የሆነውን የአሜሪካ የጦር ሰፈር የምታስተናግድ ሀገር በመሆኗ የኢራን ጥቃት ቀጥተኛ የሆነ የጦርነት አዋጅ ተደርጎ ተወስዷል። የመካከለኛው ምስራቅ የሰሞኑን ጥቃቶች የሚያመላክቱት መረጃዎች ደግሞ ይበልጥ አስደንጋጭ ሆኗል። አሻር ቀላውሳት ይፋ ባደረገው መረጃ መሰረት ጦርነቱ ከተቀሰቀሰበት የካቲት ወር ጀምሮ እስከ ሰኔ 2026 መጀመሪያ ድረስም ኢራን በባህረ ሰላጤው ሀገራት ላይ የሰነዘረችው ጥቃት 7028 ደርሷል። ይህ ቁጥር 1716 ሚሳኤሎችንና 5311 ድሮኖችን ያካተተ ነው። ይህ የሚያሳየው ቴህራን በከፍተኛ ሁኔታ በድሮን ቴክኖሎጂ ላይ መመካቷንና ርካሽ ነገር ግን አውዳሚ የሆኑ ጥቃቶችን እንደ ዋነኛ ስልት መከተሏን ነው። ምንም እንኳን ባሳለፍነው ሚያዝያ ወር በፓኪስታን አሸማጋይነት የተኩስ አቁም ስምምነት ቢደረስም ከዚያን ጊዜ ወዲህ ብቻ ከ215 በላይ የኢራን ጥቃቶች ተመዝግቧል። በተባበሩት አረብ ኤምሬቶች ላይ 2846፣ በሳውዲ አረቢያ 1200 እንዲሁም በኩዌት ላይ ደግሞ 1194 ጥቃቶች ተከፍተዋል። ይህ ጥቃት ቀጠናውን ወደ ለየለት ቀውስ እየገፋው ይገኛል። ኢራን ጦርነቱን ወደ ጎረቤት ሀገራትም ይዛው ዘልቃለች። በሰሜን ኢራቅ የሚንቀሳቀሱትን የኢራን ኩርድ ተቃዋሚ ቡድኖች ኮማላና ፓክ የጦር ሰፈሮችን በሚሳኤልና በድሮን እየደበደበች ቀጥላለች። በአርቢል ግዛት በሚገኘው የአላና ሸለቆ ላይ የወረደው የሚሳኤል ናዳም በቡድኖቹ ላይ ከፍተኛ ኪሳራ አድርሷል ተብሏል። እንደ ኩርድ ባለስልጣናት ገለጻ ጦርነቱ ከተጀመረ ወዲህ ብቻ ኢራን በእነዚህ ተቃዋሚዎች ላይ ከ81 በላይ ሚሳኤሎችንና ድሮኖችን ተኩሳለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ሀገራት ግዛታቸው ለሌላ ሀገር ወረራ እንዳይውል የመከላከል ህጋዊ ግዴታ አለባቸው ማለትም ኩዌትንና ሌሎች የአሜሪካ ሀገሮችን ለጥቃቱ ቀጥተኛ ተጠያቂዎች ናቸው ሲሉ ወንጅለዋል። ባቂ አክለው የአውሮፓ ህብረትን ግብዝነትና ግዴለሽነት በማሳየት የኮነኑ ሲሆን ኢራን ራሷን የመከላከል መብት እንዳላት አጽንኦት ሰጥተዋል ሲል የዘገበው ሮይተርስ ነው። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በኢትዮጵያ በተለያዩ ክልሎች የኩፍኝ መከላከያ ክትባት መስጠት መጀመሩ ተነግሯል። መከላከያ ክትባቱ ከ418 ሺህ በላይ ህጻናትን ለማዳረስ ታቅዶ እየተሰጠ ነው የተባለ ሲሆን በኦሮሚያ፣ አማራ፣ ሶማሌና ደቡብ ኢትዮጵያ ክልሎች ክትባት የመስጠት ስራው መጀመሩን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። ክትባቱ ከዛሬ ግንቦት 28 ቀን ጀምሮ እስከ ሰኔ 2 ቀን 2018 ዓ.ም ድረስ የሚሰጥ መሆኑን የገለጸው ኢንስቲትዩቱ ክትባቱ በዋናነትም በትምህርት ቤቶች፣ በጤና ተቋማት፣ ቤት ለቤትና ህፃናት በሚገኙባቸው አካባቢዎች ተደራሽ እንደሚሆንም ጠቁመዋል። ማህበረሰቡም በአካባቢው የሚገኙ ህፃናትን በማስከተብ ከበሽታው ለመጠበቅ የሚደረገውን ጥረት ማገዝ እንዳለበትም ኢንስቲትዩቱ አሳስቧል ሲል ኢዜአ ዘግቧል። የተባበሩት መንግስታት የስደተኞች ኮሚሽን እንደ አውሮፓውያን አቆጣጠር በ2026 ዓ.ም በኢትዮጵያ ለሚያከናውናቸው ሰብአዊ ተግባራት የገንዘብ ድጋፍ እንደሚያስፈልገው አስታውቋል። ኮሚሽኑ ለዓመቱ ከሚያስፈልገው 340.9 ሚሊዮን ዶላር ውስጥ እስከ ግንቦት 23 ቀን 2026 ድረስ ያገኘው 77.5 ሚሊዮን ዶላር ወይም 23 በመቶ ብቻ መሆኑን ገልጿል። ይህ የገንዘብ ፍላጎት በኢትዮጵያ የሚከናወኑ መደበኛ የስደተኞች ድጋፍ ፕሮግራሞችንና
ከሱዳን ግጭት ጋር ተያይዘው የሚፈጠሩ አስቸኳይ ሰብአዊ ፍላጎቶችን የሚያጠቃልል ነው ተብሏል። ኮሚሽኑ አሁንም 263.4 ሚሊዮን ዶላር የሚጠጋ ከፍተኛ የገንዘብ ክፍተት ያለበት ሲሆን ይህም በኢትዮጵያ ለሚገኙ በሚሊዮን የሚቆጠሩ የሌሎች ሀገራት ስደተኞች የሚደረገውን የህይወት አድን እርዳታ አደጋ ላይ ሊጥል እንደሚችል አሳስበዋል። ድርጅቱ ለጋሽ ሀገራትና ተቋማት ድጋፋቸውን እንዲያጠናክሩም ጥሪ አቅርበዋል። 32ኛው ሀገር አቀፍ የምርምር ጉባኤ በጎንደር ዩኒቨርሲቲ ተጀምሯል። በጉባኤው መክፈቻ ላይ ንግግር ያደረጉት የአፍሪካ ልዕቀት አካዳሚ ፕሬዝዳንት ዛዲግ አብርሃ የከፍተኛ ትምህርት ተቋማት የሚያወጧቸው ምርምሮች የማህበረሰብን ችግር መነሻ ያደረጉ ሊሆኑ እንደሚገባም ጠቁመዋል። አክለውም ምርምሮቹ ከቴክኖሎጂ ጋር የሚጣጣሙ ሊሆኑ ይገባልም ነው ያሉት። ምርምሮች የዲጂታል 2030ን ግብ እውን የሚያደርጉና የሚያግዙ ሊሆኑ እንደሚገባ የተናገሩት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ናቸው። ጉባኤውን ያዘጋጀው ጎንደር ዩኒቨርሲቲ በጤናውና ሌሎች ዘርፎች በቴክኖሎጂ የታገዘ የምርምር ተግባር እያከናወነ የሚገኝ ሲሆን ከመማር ማስተማር ባሻገር የማህበረሰብ አቀፍ አገልግሎት እየሰጠ እንደሚገኝም ተገልጿል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የማሊ ወታደራዊ መንግስት በሳህል ቀጠና በከፍተኛ ሁኔታ የሚፈለገውን የታጣቂ ቡድን መሪ ኢያድ ጋሊን ለጠቆመ ወይም ለገደለ የ3.5 ሚሊዮን ዶላር ሽልማት ማዘጋጀቱን አስታውቋል። ጋሊ ከአልቃይዳ ጋር ግንኙነት ያለውና በምዕራብ አፍሪካ ለሚፈጸሙ ጥቃቶች ተጠያቂ የሆነ ቡድን መሪ ነው። የግለሰብ በአሜሪካና በዓለም አቀፍ የወንጀለኞች ፍርድ ቤት ICC ጭምር የሚፈለግ መሆኑን ተነግሯል። ከጋሊ በተጨማሪ ምክትሉ አማዱ ኩፋንና ሁለት የአማጺ መሪዎችን ለመያዝ የሚያስችል መረጃ ለሚሰጡ ሰዎች ተጨማሪ ሽልማት እንደሚሰጥ የማሊ መንግስት ገልጿል። ተፈላጊዎቹ ግለሰቦች በመላ ሀገሪቱ ለሚፈጸሙ የሽብር ጥቃቶች፣ ለዜጎች ሞትና ለንብረት ውድመት ተጠያቂ መሆናቸውን የተገለጸው እንደ አውሮፓውያኑ አቆጣጠር ከ2012 ዓ.ም መፈንቅለ መንግስት ወዲህ ሀገሪቱን እያስተዳደረ ያለው ወታደራዊ መንግስት በሳህል ቀጠና እየተስፋፋ የመጣውን የጂሃዲስት አማጽያን ጥቃት ለመግታት ከፍተኛ ትግል እያደረገ እንደሚገኝ አፍሪካ ኒውስ ዘግቧል። የቻይናው ፕሬዝዳንት ሺ ጂንፒንግ በሚቀጥለው ሳምንት በሰሜን ኮሪያ የ2 ቀናት ይፋ የሥራ ጉብኝት እንደሚያደርጉ ተገልጿል። ይህ ጉብኝት ፕሬዝዳንቱ ከ7 ዓመታት ወዲህ ወደ ሀገሪቱ የሚያደርጉት የመጀመሪያው ጉብኝት ሲሆን ሺ በቤጂንግ የአሜሪካውን ፕሬዝዳንት ዶናልድ ትራምፕንና የሩሲያውን መሪ ቭላድሚር ፑቲንን ካስተናገዱ በኋላ የሚከናወን ጉብኝት ነው። ጉብኝቱ ሺ በኪም ጆንግ ኡንና በዶናልድ ትራምፕ መካከል የአስታራቂነት ሚና ለመጫወት አልመዋል የሚል ግምት ስለመፈጠሩም ተነግሯል። ትራምፕ ከዚህ ቀደም የተቋረጠውን የሰሜን ኮሪያ የኒውክሌር መርሃ ግብር ውይይት ዳግም ለመጀመር ፍላጎት እንዳላቸው ይታወቃል። ቻይና የሰሜን ኮሪያ ዋነኛ የኢኮኖሚ ደጋፊና የቅርብ ዲፕሎማሲ አጋር ብትሆንም የፒዮንግያንግ የኒውክሌር መሳሪያ ዝግጅት ቀጠና ያለመረጋጋት እንዳይፈጠርም ትሰጋለች። ጉብኝቱ የሁለቱ ሀገራት የወዳጅነት ስምምነት 65ኛ ዓመት በሚከበርበት ወቅት የሚከናወን እንደሆነ CNN ዘግቧል። ባንኮች በየጊዜው የሚመጡ ቴክኖሎጂዎችን ለደንበኞቻቸው ለማስተዋወቅ ብሎም ትግበራ ላይ እንዲውል ለማድረግ የተለያዩ አይነት ዘመቻዎችን ያካሂዳሉ። እነዚህ ዘመቻዎች ለየት ያለ ሽልማትና ጉርሻ ያላቸው ሲሆን ዓላማቸውም ያሳኩ ናቸው ተብሏል። ምረት ደግፍ ተጨማሪ አላት። በየጊዜው አዳዲስ የቴክኖሎጂ አማራጮችን ከሚከተሉ ዘርፎች መካከል የባንክ ኢንዱስትሪ ይጠቀሳል። ሞባይል ባንኪንግ፣ ATM፣ ፖስ ማሽን እና ሌሎችም የገንዘብ ማስተላለፊያና መቀበያ አማራጮች ለዚህ እንደ ማሳያ ይወሰዳሉ። በየጊዜው አዳዲስ ቴክኖሎጂዎችን ማስተዋወቅ ዘርፈ ብዙ ጠቀሜታ ቢኖረውም ተጠቃሚውን ለማላመድ ትልቅ ስራ የሚጠይቅ መሆኑን በአቢሲኒያ ባንክ የዲጂታል ከስተመር አኩዊዚሽን ዳይሬክተር አባይ ስም ያነሳሉ። እንደ ማንኛውም ቴክኖሎጂ ያው ልምምዱን ማምጣት ስራ ይፈልጋል። ስለዚህ ሁላችንም እየሞከርን ነው። ደንበኞቻችን የተለያዩ የክፍያ አማራጮቻችንን ተጠቅመው ክፍያ በዘመናዊ መንገድ እንዲፈጽሙ ለማስቻል ማለት ነው። ስለዚህ ቴክኖሎጂ በራሱ ማንኛውም ቴክኖሎጂ ሲመጣ የራሱ የሚወስዳቸው ጊዜዎች አሉ። ሰው አውቆ ጥቅሙ ገብቶት ያንን አገልግሎት ወደ ተግባር እስኪያውል ድረስ ባለው ማለት ነው።
ከዛ ጋር የተያዙ ጉዳዮች እዚህኛውም ቴክኖሎጂ ላይ አለ። ያን በእንደዚህ አይነት የሽያጭ ዘመቻ የተለያዩ ማበረታቻዎች በመስጠት እያላመድን እንቀጥላለን ማለት ነው። ባንኩ በየጊዜው የሚያስተዋውቃቸውን የቴክኖሎጂ አማራጮች ለማስለመድ የተለያዩ ዘመቻዎችን እንደሚያደርግ የገለጹት አቶ አባይ ደንበኞችን የሚያሳትፉና ሽልማትን ወይም ተጨማሪ ጉርሻን የሚያስገኙ ዘመቻዎችን ማድረግ በባንኮች የተለመደና ጠቀሜታ ያለው ጉዳይ መሆኑንም ይገልጻሉ። ይህን የምናደርግበት ዋናው ምክንያት ምንድነው? ቴክኖሎጂ ላይ ትኩረት አድርገን ነው የምንሰራው። ቴክኖሎጂያችን በጣም እየሰፉ እያደጉ ነው ያሉት። የነዛን ቴክኖሎጂያችንን ተደራሽነት ለማስፋት የተለያዩ ፕሮግራሞችን እንቀርጻለን። ስለዚህ ይሄም ሆነ ወደፊት የምናዘጋጃቸው ፕሮግራሞቻችን ደንበኞቻችን የበለጠ ግዢ እንዲፈጽሙ በእነዚህ አገልግሎት እንዲያገኙ እንዲያሰፉ ከተለመደው የጥሬ ገንዘብ ዝውውር ወደ ቴክኖሎጂ አማራጮች ሙቭ እንዲያደርጉ ለማበረታታት ያለሙ ናቸው። ከዛ አንጻር እንግዲህ ዋናው ትልቁ ግባት አስፈላጊ ናቸው። ሰውን በጣም ሲያነሳሳ አይተናል። ባህሪ እንዲቀይር አስተዋጽኦ ሲያደርግ አይተናል። ስለዚህ ይሄ ትልቁ ግባት ነው እና ለወደፊቱም እነዚህን መሰረት አድርገን ደግሞ ሰፋ አድርገን እንቀጥላለን ማለት ነው። አቢሲኒያ ባንክ በመጪው ሳምንት ለሚጀመረው የ2026 የዓለም ዋንጫ ከቪዛ ዓለም አቀፍ የክፍያ ስርዓት ጋር በመተባበር ያካሄደው አቢሲኒያ ቪዛ 2026 የፊፋ ዓለም ዋንጫ የሽልማት ዘመቻ አሸናፊ ለሆኑ ደንበኞቹ የሽኝት መርሃ ግብር አካሂዷል። ባንኩ ዘመቻው የዲጂታል ክፍያ ባህልን ለማስፋፋትና የቪዛ ካርድ አጠቃቀምን ለማበረታታት እንደተዘጋጀ አስረድቷል። ዘመቻው ከማርች 9 እስከ ኤፕሪል 15 ቀን 2026 ድረስ በባንኩ የቪዛ ካርዶች ከብር 1000 ብር ጀምሮ ግብይት ለፈጸሙና ባለ ዕድል ለሆኑ ደንበኞች የተዘጋጀ ሲሆን አሸናፊዎቹ ወደ አሜሪካ በመጓዝ የ2026ቱን የፊፋ ዓለም ዋንጫን በቀጥታ የመከታተል ዕድል አግኝተዋል። ሽልማቱ የአየር ትኬት፣ የ4 ቀናት የሆቴል ቆይታና የስታዲየም መግቢያ ትኬቶችንም እንደሚያካትት በሽኝት መርሃ ግብሩ ተገልጿል።